የብልጽግናው ቡድን በጎንደር ቋራ ቴዎድሮስ ከተማ በፈጸመው የድሮን ጥቃት ቅዳሜ ገበያ ለመገበያየት የተሰበሰቡ ገበያተኞች መገደላቸው ተሰማ። ዛሬ ጥቅምት 15 2018 ዓ.ም ረፋድ ላይ 4 ሰዓት አካባቢ በቋራ ቴዎድሮስ ከተማ የቅዳሜ ገበያ ለመገበያየት በተሰባሰቡ ገበያተኞች ላይ በተፈጸመ የድሮን ጥቃት በርካታ ንጹሃኖች ሲገደሉ ጥቂት የማይባሉት መቁሰላቸው ታውቋል። በሸዋ ጠቅላይ ግዛት ሸዋሮቢትና ደብረ ሲና የተደበቁ ያገዛዙ ካድሬዎች ወደ ደብረ ብርሃንና ኬሚሴ መግባታቸው ተሰማ። በትናንትናው ዕለት አፋድ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ፋኖዎች በመሃል ከተማ የፈጸሙትን አስደናቂ የከተማ ኦፕሬሽን ተከትሎ ካድሬዎቹ ከፍተኛ ስጋት ውስጥ በመግባታቸው ወደ ደብረ ብርሃንና ኬሚሴ መሸሻቸውን የአፋድ ሸዋ ጠቅላይ ግዛት እዝ የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ኃላፊ መምህር ፋኖ ይድነቃቸው ማሙዬ ተናግረዋል። የፋሽስቱ ብልጽግና አገዛዝ ሰራዊት እየፈረሰ ፋኖን መቀላቀሉን ቀጥሏል። በተለያዩ የክልሉ አካባቢዎች ስምሪት የወሰደው የአብይ አህመድ ዙፋን ጠባቂ ሰራዊት እየተበተነ የፋኖ ኃይሎችን እየተቀላቀለ ነው ሲሉ የፋኖ ወታደራዊ ምንጮቻችን ገልጸዋል። በምዕራብ ጎጃም ዞን በፍኖተ ሰላም ከተማ ዙሪያ በምትገኝ ክሊኒክ ከተማ በንጹሃኖች ላይ ከፍተኛ ዝርፊያ እየተፈጸመ መሆኑ ተገለጸ። አገዛዙ ያሰማራቸው የታጠቁ ዘራፊ ቡድኖች በከተማዋ በመንቀሳቀስ የአንገት ሀብል ሳይቀር በመዝረፍ ማህበረሰቡን እያሰቃዩ ነው ሲሉ የከተማዋ ነዋሪዎች ለሚዲያችን ተናግረዋል። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ቅዳሜ ጥቅምት 15 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። የብልጽግናው ቡድን በጎንደር ቋራ ቴዎድሮስ ከተማ በፈጸመው የድሮን ጥቃት ቅዳሜ ገበያ ለመገበያየት የተሰባሰቡ ገበያተኞች መገደላቸው ተሰምተዋል። ዛሬ ጥቅምት 15 2018 ዓ.ም ረፋድ 4 ሰዓት አካባቢ በቋራ ቴዎድሮስ ከተማ የቅዳሜ ገበያ ለመገበያየት በተሰባሰቡ ገበያተኞች ላይ በተፈጸመ የድሮን ጥቃት በርካታ ንጹሃኖች ሲገደሉ ጥቂት የማይባሉት መቁሰላቸው ታውቋል። በተመሳሳይ ይህ ጸረ አማራ ኃይል ከቀናት በፊት በላይ ጋይንት ወረዳ ዛፎይሽ ከተማ በፈጸመው የድሮን ጥቃት አንዲት እናት ከነ ልጇ ተገድላለች። ጸረ አማራው የፋሽስቱ አገዛዝ ዛሬም በቋራ ከተማ የቅዳሜ ገበያ ለመገበያየት በተሰባሰቡ ንጹሃኖች ላይ ዘግናኝ ጭፍጨፋ ፈጽሟል። በሸዋ ጠቅላይ ግዛት ሸዋሮቢትና ደብረ ሲና የተደበቁ ያገዛዙ ካድሬዎች ወደ ደብረ ብርሃንና ኬሚሴ መግባታቸው ተሰማ። በትናንትናው ዕለት አፋድ ሸዋ ጠቅላይ ግዛት እዝ የአጼ አምደ ጽዮን ኮር ፋኖዎች በመሃል ከተማ የፈጸሙትን አስደናቂ የከተማ ኦፕሬሽን ተከትሎ ካድሬዎቹ ከፍተኛ ስጋት ውስጥ በመግባታቸው ወደ ደብረ ብርሃንና ኬሚሴ እየሸሹ ነው ሲል የአፋድ ሸዋ ጠቅላይ ግዛት እዝ የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ኃላፊ መምህር ፋኖ ይድነቃቸው ማሙዬ ተናግረዋል። ትናንት የአጼ አምደ ጽዮን ኮር ፋኖዎች በወሰዱት አስደናቂ ኦፕሬሽን የሸዋሮቢት ከተማ የጸጥታ ዘርፍ ኃላፊ ከነአጃቢዎቹ መደምሰሱ ይታወቃል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የአጼ አምደ ጽዮን ኮር ፋኖዎች ወደ ከተማዋ ዘልቀው በመግባት በማህበረሰቡ ላይ መጠነ ሰፊ ጥቃት ሲፈጽም የነበረውን ባንዳ ከ3 አጃቢዎቹ ጋር እርምጃ ወስደውበታል። ይህ የከተማ ውስጥ የደፈጣ ጥቃት ያስደነገጣቸው ካድሬዎች የቀጣይ ዕጣ ፈንታ የኛ ነው በማለት የተሻለ ከለላ እናገኝበታለን ወዳሉት ደብረ ብርሃን ከተማና ኬሚሴ ሸሽተዋል ተብሏል። የፋሽስቱ ብልጽግና አገዛዝ ሰራዊት እየፈረሰ ፋኖን መቀላቀሉን ቀጥሏል። በተለያዩ የክልሉ አካባቢዎች ስምሪት የወሰደው የአብይ አህመድ ዙፋን አስጠባቂ ሰራዊት እየተበተነ የፋኖ ኃይሎችን እየተቀላቀለ ነው ሲሉ የፋኖ ወታደራዊ ምንጮቻችን ገልጸዋል። አገዛዙ ለዓመታት በአማራ ሕዝብ ላይ በከፈተው ጦርነት ሲሳተፉ የቆዩ የአገዛዙ ወታደሮች ስርዓቱን በመክዳት ወታደራዊ ቁሳቁሶችን በመያዝ ፋኖን መቀላቀል ከጀመሩ ሰነባብተዋል። በክልሉ የተለያዩ አካባቢዎች ተሰማርቶ የህልውና ትግል እያደረገ የሚገኘው የአማራ ፋኖ ከሚያደርገው የግንባር ተጋድሎ ጎን ለጎን የብልጽግና ሰራዊትን የማስከዳት እንቅስቃሴውን አጠናክሮ ቀጥሏል። በመሆኑም በዚህ የመክዳት እንቅስቃሴ በወሎ ቀጠና ባለፉት 10 ቀናቶች ብቻ 4 ስናይፐር 28 ክላሽ እና በርካታ ተተኳሾችን የያዙ የአገዛዙ የሰራዊት አባላት የፋኖ ኃይሎችን መቀላቀላቸው ታውቋል።
ፋኖን ከተቀላቀሉት 32 ያገዛዙ ወታደሮች መካከል 7 የሚደርሱት ወታደራዊ አመራሮች ናቸው ተብሏል። በተመሳሳይ በጎጃም ቀጠና ከደብረ ወርቅና ከመርጦ ለማርያም ከተሞች 4 የብልጽግና ወታደሮች ፋኖን ተቀላቅለዋል። አገዛዙ በህዝብ ላይ የሚፈጽመውን መጠነ ሰፊ ጥቃት የተመለከቱት 4 የሚሊሻ ኃይሎች ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። በምዕራብ ጎጃም ዞን በፍኖተ ሰላም ከተማ ዙሪያ በምትገኝ ክሊኒክ ከተማ በንጹሃን ላይ ከፍተኛ ዝርፊያ እየተፈጸመ ነው ተባለ። አገዛዙ ያሰማራቸው የታጠቁ ዘራፊ ቡድኖች በከተማዋ በመንቀሳቀስ የአንገት ሀብል ሳይቀር በመዝረፍ ማህበረሰቡን እያሰቃዩ ነው ሲሉ የከተማዋ ነዋሪዎች ለሚዲያችን ተናግረዋል። ዘራፊ ቡድኖቹ የተዘጉ ሱቆችን በመስበር እንዲሁም የአንገት ሀብል ሳይቀር እየነጠቁ እንደሚገኙ በምሬት ተናግረዋል። ተመሳሳይ የዘረፋ ወንጀሎች በሌሎች አካባቢዎችን በተለይም በተሽከርካሪዎች ላይ እየተፈጸመ እንደሚገኝ በተደጋጋሚ መዘገባችን ይታወሳል። በደቡብ ኢትዮጵያ ክልል በዘይሴ ማህበረሰብና በአገዛዙ ወታደሮች መካከል ከባድ ግጭት መቀስቀሱ ተሰምቷል። የዘይሴ ማህበረሰብ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር የሆነው አቶ ጥላሁን ከበደም በፌዴሬሽን ምክር ቤት ያለውን ተሰሚነት ተጠቅሞ የዘመናት የልዩ ወረዳ ጥያቄያችንን አፍኗል በሚል የስራ ማቆም አድማ ያደረጉ ሲሆን የወረዳና የክልሉ የጸጥታ ኃይሎች የስራ ማቆም አድማ ለማነሳሳት ሲንቀሳቀሱ ከባድ የሆነ ጥቃት ተከፍቶባቸዋል። ለክልሉና ለወረዳ የጸጥታ አካላት እገዛ ለማድረግ ወደ አካባቢው የገባው ራሱን መከላከያ ሰራዊት እያለ የሚጠራው ያገዛዙ ስብስብ ማህበረሰቡ ላይ የዘፈቀደ ተኩስ በመክፈት በርካቶችን ለሞትና ለአካል ጉዳት መዳረጉም ታውቋል። ማህበረሰቡ በተደራጀ መልኩ በአገዛዙ ወታደሮች የተከፈተውን ጥቃት እየመከተ ሲሆን ከአንድ ቀን በፊት ጥቅምት 13 2018 ዓ.ም ምሽት ላይ በተፈጸመ ጥቃት አንድ ፓትሮል ላይ ተሳፍረው የነበሩ ራሳቸውን መከላከያ ሰራዊት ብለው የሚጠሩ ከ10 በላይ ወታደሮች ሲገደሉ ተሳፍረውበት የነበረው ወታደራዊ ተሽከርካሪ ፓትሮል ሙሉ ለሙሉ ወድሟል ተብሏል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።